ዛሬ እንግዲህ ቤተሰብ ዛሬ እንደምታዩት እነ ብሩኬ ሀይሚዬ በቲክቶክ ላይ ነው ምርጥ ደስ የሚል ሙዚቃ አቀናብራ ለባሏ ለቃለች። በጣም ደስ በሚል ቅንብር እንግዲህ ደግሞ በቤታቸው አልመጡም። ዛሬ እንግዲህ ሚፍታ ይቅርታ ሀሰን ፍፄ ሀሚ ብሩክ ነው በቤታቸው የሚፍታን 200,000 አክብረውለታል። በጣም ደስ የሚል ምሽት ነበር። ጓደኝነት ጥግ እያሳዩ ነው። እንግዲህ የሰሞኑ ፍቅር ደስታ ይለያቸው። በዚህ በደስታ በዚህ ፍቅር መሀል የሚያደፈርሰውን ሸይጧን ያዝላቸው ብለናል እና በጣም ደስ ይላሉ። ሰሞኑ የምናየው ነገር ደስ ይላሉ። ሁሌ ይደሰቱ እና እንግዲህ ሰላም አለይኩም ይቅርታ እዚህ እየለፈለፉ ማወራው ጠፋብኝ። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ድምጽ እየገባብኝ ነው እናንተ። ዛሬማ በሁሉ ነገር ጠሞኛል። ይቅርታ ጉድ እንደሆንኩ ልንገራችሁ። ሊብ ገብቻ አላቅም። ያው ታውቃላችሁ ቪዲዮ ነው በብዛት ምጭ ነው። ሊብ አልገባውም ማለት ግን ሰው ቤት አልዞርም ማለት አለ። እየዞርኩ ነው። ሙሉ በሙሉ ባይመጡም እየመጡልኝ ነው። ለመጣችሁ ሰብስክራይብ ላይክ ለምታረጉ ሰዎች በጣም አመሰግናለሁ። ዛሬ እንግዲህ ገብቼ ከመግባቴ ኩርንገራችሁ እምቢ አለኝ። አልጎ ጸጥ ሁሉ ነገር ጨርሼ አልጎ ጸጥ ዩቲዩብ ላይ እንዴት ልሁን? አልጎ ጸጥ ራሱ ሰላም አለይኩም እንኳ ብዬ ድምጽ ሳላስገባ ሁሉን ነገር ከጨረስኩ በኋላ 2-3 ማስታወቂያ ታይቶ ሁላይ ራሱ አስወጥቶ ጣለኝ። በስንት ጊዜ ችግሩ ኔትወርክ እያጠነጠነ ኔትወርክ እኮ በብዛት ቶች ሊቭም አልገባ ወድጄ መሰላችሁ እንዴ? ኔትወርክ እያስቸገረኝ ነው። አይጠውልም። ቪዲዮ በመከራ ወደ መጥባ ገብቼ ተዞዞሬ ነው ምጭ ነው። ሊቭ አይችልም እንደዚህ ጠዋሌ። ወይኔ እስቲ ዛሬ ሰዓቴ እንትን እያለ ነው ብዬ ዛሬ 2 ሰዓት ቢያንስ እንኳን ልቀመጥ የነ ሀሚና አልጫንኩም ቪዲዮ ብዬ የእነሱ ረሳ አድርጌ ልገባ ስል ጥላታቸው አጠንጥኖ አይወጣብኝም። ተናድጄ ድሌት አድርጌዋለሁ። ኮፒራይት እንዳይሰጠኝ ፈርቻለሁ። እና እህቶቼ ወሬ ያበዛሁባችሁ። ዛሬ እንግዲህ ርዕሱ ሀሚን ሳማት የሚል ነው። እንደጎ ሰሞኑን ጭውውታቸው ደስ አይልም? እውነት እኔ የዛሬው ኬክ አቆራረስ እውነቴን ነው ቅጥ ያጣ ነው። እንደ ህፃን ሊኖ ሲያረጋቸው እንዴት ነው 20 ደቂቃ አልበው ደቂቃ ይቅርታ ሙሉን አላየሁትም ደቂቃውን። ምንም እንደ ሳቁ እንደ ህፃን ሲያረጋቸው እንደቀለዱ ምን እንዳሉ በደንብም ንግግር ሳያረግ ሚፍታም በደንብ እንትን ሳይል ምስጋና ብቻ አመሰገነ እንጂ በሳቅ በተለይ ሀሚ እንደ ሳቁ ነው የጨረሱት። ሁሌ ሳቁ። እውነት እንግዲህ ሳማት አይናችን እንጨፍን ሲሉት ሀሚዬ ደግሞ ረባካችሁ ብላምቢ ሀሚ እኮ ብያቸዋለሁ። እኔ ለሀሚዬ በ10 ጣቴ ነው የምፈርመው። ወይ ንክቺ ካለ ሽማግሌ ቀለበት ሽማግሌ ካለ ክብሩኬ የለም። እንዲህ ሀሚዬ አትቀመስልህም። ወዳ ብትል ወድህ ንግ ወይ ፍንክች ወይኔ ቆፍጣና ጀግና እሱ ወይ ፍንክች። እሱ ደግሞ ባልስማትም ፍቅር እየሰጠች ነው። ፍቅር የምትሰጥ ሴት ናት ብሎ ዛሬ አያችሁ መስክሮላታል። ፍቅረኛዋ ለወደፊት ባሏ አይለያቸው ያርግላችሁ። የሁሉም ምኞት ነው እንዲጋቡ እና እንግዲህ እና ሀሰንና ወላ ያረተው አንድ ሴት መሀል አርጋችሁ ተው ሀሰን ደባልቄማ ይታወክነ ሀሰንና ፍፄ እንዴ ሳማት። ኧረ ልጁን ተውት እንዴ! ኧረ ተው ልጁን ተውት እንዴ! የፍቅር መቀስ አትሆኑ። ደግሞ እኮ መብቱ ነው ቢስማት የራሱ ናት። ምንም ያሳፍር ነገር የለም የራሱ። እንዴ እነዚህ ልጆች እኮ አሁን አንድ ቤት ነው እኮ የሚኖሩት። አንድ ቤት እኮ ነው አብረው የሚበሉት አብረው የሚጠጡት። ክፍል ነው የሚለያቸው። የፍቅር ጊዜያቸው ግዴታ ማወቅ አለብን እንደኛ። አብረው ነው የሚያሳልፉት። ስለዚህ ምንድን ነው የሚቀራችሁ? ሽማግሌ ለወግ ለማረጉና ለእሷም ለክብሯ ለእሱም ለክብሩ ይፋ የሚያረጉት የቀራቸው ሽማግሌና ቀለበት። ሰርጉ ግዴታ አይደለም። የፈለገ ደግሳ ያልፈለገ ችግር የለም።
እና ስለዚህ እስቲ ተዋቸው እስቲ አንድ ቀን እኮ ግን በዚህ መሀል ግን ሀይሚዬ እኔ እናት ግትርም አትበይ። ሴት ልጅ እኮ ብልህ መሆን አለባት። ምክር ነው ብልህ ሁኚ። አንዱ የራበው መጥቶ እንዳይበላብሽ ነቃ በይ። የራበው ሞልቷ ዙሪያውን እያፈነፈነ ነው እንደ ውሻ ዙሪያውን እየፈነፈነ ነው። መግቢያ አጥቶ ነው ለመብላት። ያኔ ደግሞ አንቺ ብስል መሆን አለብሽ የኔ እናት። እስከ መቼ ግትርነትሽን ተወት ላለ አርግ ውስቲ። ግትር ማለት ኩስ በጣም ጥብቅ ማረግ ጥሩ አይደለም። እውነቴን ነው፣ ጥሩ አይደለም። አንዳንዴም ላላ ማረግ ይጠቅማል። ወገባችንን አሁን እኛ ሲደክመን አንዳንዴ ስር እናደርገዋለን አይደል? ስራ ሲበዛ በጣም ስናስረው እስከዚህ እስከ ኩላሊታችሁ ይዘና ላላ ስናረገው ነው የሚበጀው። እንካምዬ አስቢበት፣ ቶሎ ተጋቡ።